የመካከለኛው ምስራቅ የጂኦፖለቲካ ሰማይ በጦርነት ጭስና በዲፕሎማሲ ጭጋግ በተዋጠበት በዚህ የታሪክ ምዕራፍ የዓለማችን የኃይል ሚዛን ፊቱን ወደ አዲስ አቅጣጫ እያዞረ ይገኛል። ከደቡባዊ ኢራኗ የሚናብ ከተማ አሳዛኝ የንጹሃን ደም መፍሰስ እስከ ኳታር ዶሃ የድርድር ጠረጴዛ፣ ከዓለም የኢኮኖሚ ደም ስር ከሆነው የሆርሙዝ ሰርጥ ጥብቅ የባህር ላይ ቁጥጥር እስከ አሜሪካ ዘመናዊ የጦር አውሮፕላኖች የቴክኖሎጂ አረንቋ ድረስ እያንዳንዱ ክስተት ያንድን ትልቅ ዓለም አቀፋዊ ቲያትር ውስብስብ ትዕይንቶች እያሳዩን ነው። በአንድ ጎራ የደረሰባትን ወታደራዊ ስብራት በአጭር ጊዜ ጠግና ያገገመችው፣ ስትራቴጂካዊ የባህር መስመሮችን በብቸኝነት ለማስተዳደር የደፈረችው፣ እንዲሁም የማይደራደርበትን የሚሳኤልና የድሮን ጡንቻዋን ከኒኩለር ስጋት ጋር አዋህዳ የሀያላኑን እንቅልፍ የነሳችው ቆራጧ ኢራን ትገኛለች። በሌላኛው ተቃራኒ ጎን ደግሞ የቴህራንን እያደገ የመጣ ተጽዕኖ ለመግታት የረቀቀ ወታደራዊ ቴክኖሎጂና የዲፕሎማሲ ጫናን አጣምረው ሊጠቀሙ ቢሞክሩም ባልተጠበቁ የሎጂስቲክስ መጓተቶችና የፖለቲካ ማነቆች የተተበተቡት አሜሪካና አጋሮቿ ቆመዋል። ይህ ዘገባ የኃይል እርምጃዎችን በዲፕሎማሲ ማፈግፈግ የሚያስተባብለውንና በቀጠናው ላይ ብቻ ሳይሆን በመላው የዓለም ስርዓት ላይ አዲስ ታሪክ እየጻፈ ያለውን የቴህራን ዋሽንግተንና ቴልአቪቭ የፖለቲካ ሽኩቻና የተለዋዋጭ ኃይል ፉክክር በጥልቀት የሚፈትሽ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካ ውጥረትና የኃይል ሚዛን ፉክክር ማየሉን በቀጠለበት በአሁኑ ወቅት የዓለም አቀፉ ማህበረሰብ ትኩረት በኢራን በአሜሪካና በእስራኤል መካከል ወዳለው ውስብስብና ተለዋዋጭ የትጥቅና የዲፕሎማሲ ፍጥጫ ላይ አርፏል። የዚህ ውስብስብ ቀውስ ማዕበል መነሻ የሆነው በደቡባዊ ኢራን በምትገኘው የሚናብ ከተማ ውስጥ በተፈጸመ እጅግ አሳዛኝና ደም አፋሳሽ ጥቃት ነው። በከተማዋ በሚገኘው የሻጃራ ታይቤ የመጀመሪያ ደረጃ ትምህርት ቤት ላይ በተሰነዘረ ድርብ የሚሳኤል ጥቃት ከ7 እስከ 12 ዓመት ዕድሜ ክልል ውስጥ የሚገኙ ህጻናትንና መምህራንን ጨምሮ ቢያንስ 175 ንጹሃን ዜጎች ህይወታቸውን አጥተዋል። ይህ ክስተት በኢራን ህዝብና መንግስት ዘንድ ጥልቅ ሐዘንንና ወደር የለሽ ቁጣን የቀሰቀሰ ሲሆን በዓለም አቀፍ ደረጃም ከፍተኛ ውግዘትን አስተናግዷል። የኢራን የባህል ቱሪዝምና የእጅ ጥበብ ሚኒስትር የሆኑት ሰይድ ሬዛ ሳሌሂ ይህንን አሳዛኝ ክስተት ለመዘከር ብሔራዊ ሐዘን ማስታወሻ ዘመቻንም ይፋ አድርገው ነበር። በዚህም መሰረት በቴህራን የሳባዳር የባህልና የታሪክ ማዕከል ውስጥ ቋሚ ቤተ መዘክርና ጽሕፈት ቤት እንዲቋቋም ተወስኗል። የትውልድ ይህንን ታሪካዊ ጠባሳ እንዳይረሳው ለማድረግም ያለመ ነው። በዚህ አውዳሚ ጥቃት ማግስት የኢራኑ የበላይ መሪ ሙጅተባ ካሚኔ እጅግ ጠንካራና ቁጣ የተቀላቀለበት መልእክትን አስተላልፈዋል። መሪው ይህንን ድርጊት ታይቶ የማይታወቅ የህፃናት እልቂትና የጦርነት ወንጀል ሲሉ የገለጹት ሲሆን ጥቃቱን ያደረሱት የአሜሪካና የእስራኤል ወንጀለኞች ለፍርድ መቅረብ እንዳለባቸው በአጽንኦት አሳስበዋል። ካሚኔ ይህንን ግጭት ከዚህ ቀደም ኢራን በ1980ዎቹ ከኢራቅ ጋር ካደረገችው ጦርነት ጋር በማነጻጸር ሁለተኛውና ሶስተኛው የተጫነብን ጦርነት በማለት ሰይመውታል። በተጨማሪም የጠላት ኃይሎች በሰጡት መግለጫ ጥቃቱን መፈጸማቸውን በይፋ ማመናቸውን በመጥቀስ ይህ በራሱ የጥፋተኝነት ማረጋገጫ እንደሆነና ጉዳዩ በሀገር ውስጥም ሆነ በዓለም አቀፍ ፍርድ ቤቶች ክትትል ሊደረግበት እንደሚገባ አበክረው ተናግረዋል። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የኢራን ክስ በጥብቅ አስተባብለዋል። ፕሬዝዳንቱ በጥቃቱ ዙሪያ በሰጡት ምላሽ ድርጊቱ በአሜሪካ ኃይሎች መፈጸሙን አጥብቀው የካዱ ሲሆን ጥቃቱ ሆን ተብሎ አሜሪካን ጥፋተኛ ለማስመሰል በራሳቸው በኢራናውያን የተቀነባበረ የሐሰት ሰንደቅ ዘመቻ ሊሆን እንደሚችል ግምታቸውን አስቀምጠዋል። ይሁን እንጂ በአሜሪካ መከላከያ ተቋማት በኩል የወጡ የመጀመሪያ ደረጃ ግምገማዎች በጥቃቱ የአሜሪካ ኃይሎች እጅ ሊኖርበት እንደሚችል አመላካች ፍንጮችን ማሳየታቸው የፕሬዝዳንቱን መግለጫ ተአማኒነት ጥያቄ ውስጥ ከቶታል። ይህ የተጣረሰ መረጃ በዋሽንግተንና በቴህራን መካከል ያለውን ጥልቅ የጥርጣሬ ግድግዳ ይበልጥ እንዲያሻቅብ አድርጎታል። ይህ የተካረረ የጦርነት ድባብና የቃላት ጦርነት ወደ ለየለት አውዳሚ ግጭት እንዳያመራ በሁለቱም ወገኖች በኩል ስትራቴጂካዊ የሆነ የኃይል ማፈግፈግ ታይቷል። አሜሪካ በመካከለኛው ምስራቅ በሚገኙ የጦር ሰፈሮቿ ላይ ከኢራን የተሰነዘሩባትን የአጸፋ ጥቃቶች ተከትሎ ወታደራዊ እርምጃዎቿን ለጊዜውን በማቆም ወደ ዲፕሎማሲያዊ መድረክ ለመመለስ ወስናለች። ኢራንም በተመሳሳይ ሁኔታ አዳዲስ ወታደራዊ ዘመቻዎችን በማገድ ለዲፕሎማሲ ድል ለመስጠት ፈቃደኛ መሆኗን አሳይታለች። ይህ ሁኔታ በኳታር ርዕሰ መዲና ዶሃ አዲስ የድርድር መድረክ እንዲከፈት ከፍቷል። የዶሃው ድርድር ቀደም ሲል በስዊዘርላንድ ለማካሄድ ታቅዶ የነበረውና በኢራን የኒኩለር ፕሮግራም ላይ ብቻ ለማተኮር አስቦ የነበረውን አጀንዳ ወደ ጎን በመተው በምትኩ በስትራቴጂካዊው የሆርሙዝ ሰርጥ ላይ ያተኮረ የባህር ላይ ደህንነትና የነጻ የንግድ ጉዞን ማረጋገጥ በሚለው አንገብጋቢ ጉዳይ ላይ ትኩረቱን አድርጓል። ይህ የትኩረት አቅጣጫ ለውጥ ኢራን በዓለም አቀፍ የንግድ መስመር ላይ ያላትን ወሳኝ ጂኦፖለቲካዊ ተጽዕኖ በጉልህ የሚያሳይ ነው። በዚሁ የሽግግር ወቅት ውስጥ የአሜሪካ ወታደራዊ አቅም በተለይም የአየር ኃይሏ የገጠመው የቴክኖሎጂና
የሎጂስቲክስ ፈተና ሌላው አካል ሆኗል። አሜሪካ እጅግ ዘመናዊ የሆኑትን ከራዳር እይታ መሰወር የሚችሉትን የኤፍ-35 የጦር አውሮፕላኖችን ዋነኛ ከሆነው ኤፒጂ-85 ራዳር ስርዓቶች መቀበል መጀመሯ ተዘግቧል። ያልተለመደ አሰራር የተፈጠረው ቻይና እያመረተች ያለው የጄ-20 ዘመናዊ የጦር አውሮፕላን ስጋትን ለመመከት ሲባል አሜሪካ የአውሮፕላኖቿን ቴክኖሎጂ ለማሳደግ በምታደርገው ጥድፊያ ምክንያት የራዳር ማምረት ሂደቱ ከአውሮፕላኑ ምርት ጋር መጓዝ ባለመቻሉ ነው። ከዚህም ባሻገር የአሜሪካው ፕሬዝዳንት ይፋዊ የአውሮፕላን የሆነው ኤርፎርስ ዋን በአዲስ ሞዴል ለመተካት የታቀደው የቪሲ-25ቢ ፕሮግራም መጓተቱን ተከትሎ ኳታር ስትጠቀምበት የነበረውን ቦይንግ 747-8 አውሮፕላን በሽግግር አውሮፕላንነት ለመጠቀም መገደዷ ታውቋል። ይህ የአሜሪካ የቴክኖሎጂ አቅርቦት መጓተትና የጥድፊያ እርምጃዎች በሌላ በኩል ኢራን በራሱ አቅም እያጎለበተች ካለው ወታደራዊ ቁመና ጋር ሲነጻጸር የዓለማችን የኃይል ሚዛን ምን ያህል ተለዋዋጭና ፉክክሩም የተለጠጠ መሆኑን ፍንትው አድርጎ ያሳያል። የዲፕሎማሲው ጥረትና የተኩስ አቁም ስምምነቱ እጅግ አሳሳቢና ተሰባሪ በሆነበት ሁኔታ ውስጥ ኢራን አንድ ያልተጠበቀና ዓለም አቀፉን ማህበረሰብ ያስደነገጠ ጂኦፖለቲካዊ እርምጃ ወስዳለች። የኢራን ውጭ ጉዳይ ሚኒስትር አባስ አራቺ ሀገራቸው ዓለም አቀፍ የነዳጅ ንግድ የደም ስር የሆነውን የሆርሙዝ ሰርጥ በቀጣዮቹ 30 ቀናት ውስጥ ሙሉ በሙሉ በቁጥጥሯ ስር እንደምታደርግ በይፋ አሳውቀዋል። ሚኒስትሩ ይህንን ውሳኔ ከጦርነት በኋላ ባለው የሽግግር ወቅት የተወሰደ መሆኑን በመግለጽ የትኛውም የውጭ ሀገር ወይንም ኃይል በባህር መስመሩ አስተዳደር ላይ ጣልቃ የመግባት መብት እንደሌለው አስጠንቅቀዋል። ይህ የኢራን እርምጃ በዓለም አቀፍ የነዳጅ ገበያ ላይ ፈጣን የዋጋ መናወጥን የፈጠረ ሲሆን ዓለም አቀፍ የትራንስፖርት ኩባንያዎች መርከቦቻቸውን አቅጣጫ እንዲያስቀይሩ አስገድዷቸዋል። የባህረ ሰላጤው ሀገራትም ይህ ያልተጠበቀ የኢራን ወታደራዊ ቁጥጥር ቀጠናዊ ጦርነትን ሊቀሰቅስ ይችላል በሚል ከፍተኛ የጸጥታ ጥበቃና ንቃት ውስጥ ገብተዋል። አራቺ ያክለውም ስምምነቱን ጥሰው በባህር መስመሩ ለማለፍ የሚሞክሩ መርከቦች ላይ ኢራን ከምንጊዜውም በላይ የጠነከረ እርምጃ እንደምትወስድ፣ የትኛውም አይነት የውጭ ኃይሎች ትይዩ የሆነ የቁጥጥር ስርዓትን ለመዘርጋት የሚያደርጉት ጥረትም አካባቢውን ወደ ለየለት ውጥረት እንደሚመልሰው በማያሻማ ቋንቋ አስገንዝበዋል። የኢራን ይህንን ኃይል ስትራቴጂካዊ የባህር መስመርን በብቸኝነት ለመቆጣጠር መቻሏ ሀገሪቱ በምዕራባውያን ዘንድ ያላትን የማይገመት ወታደራዊና ጂኦፖለቲካዊ አቅም በአግባቡ አጉልቶ ያሳየ ክስተት ሆኗል። በዚህ ሁሉ ወታደራዊና የኢኮኖሚ ትኩሳት መሃል የኒኩለር ጦር መሳሪያ ባለቤትነት ጉዳይ እንደ አዲስ በማንሰራራት የዓለምን ትኩረት ስቧል። ከእስላማዊ አብዮታዊ ዘብ ጋር የጠበቀ ቁርኝት ያለው ፋርስ የዜና አውታር ኢራን ከተቀናጀችው የጦርነት ድል በኋላ ሀገራዊ ደህንነቷን በዘላቂነት ለማረጋገጥና የአሜሪካን ወታደራዊ ጥቃት ስጋት ከስረ መሰረቱ ለመንቀል የኒኩለር ቦምብ ባለቤት መሆን ብቸኛውና የመጨረሻው አማራጭ መሆኑን የሚሞግት ጽሑፍን አስነብቧል። ምንም እንኳን ይህ ጽሑፍ የመንግስትን ይፋዊ አቋም የማይወክልና በአካባቢዎች አምድ ስር የወጣ መሆኑን በኋላ ላይ ማስተባበያ ቢሰጥበትም መልእክቱ ግን በዋሽንግተንና በሌሎች ዓለም አቀፍ ተዋናዮች ዘንድ ከፍተኛ ድንጋጤን ፈጥሯል። ይህ የኒኩለር ስጋት የትራምፕ አስተዳደር በስዊዘርላንድ ሌክ ሎሰርን የተጀመረውንና ተቋርጦ የነበረውን የሰላም ድርድር በአስቸኳይ እንዲቀጥል ትልቅ ግፊትን ፈጥሮበታል። በዲፕሎማሲው መድረክ ድርድሩ እንደገና ማነቃቂያን ቢያገኝም በመሬት ላይ ያለው እውነታ ግን ኢራን ከምንጊዜውም በላይ ወታደራዊ ጡንቿን እያፈረጠመች መምጣቷን ያረጋግጣል። በአሜሪካ ኃይሎች በኩል የተሰነዘረባትን ከባድ የአየር ጥቃት ተከትሎ የኢራን ጦር በአጭር ጊዜ ውስጥ በአየር መከላከያ ስርዓቶቹና በሚሳኤል ማምረቻ ሰፈሮቹ ላይ የደረሰውን ጉዳት በመጠገን ይልቁንም ይበልጥ በተጠናከረ ሁኔታ በደቡባዊ የባህር ዳርቻዎቹ አካባቢ በተለይም በቄሽም ደሴትና በሲርክ ወታደራዊ ኃይሏን መልስ አደራጅታለች። የአሜሪካ መከላከያ ባለስልጣናትም የኢራን ኃይሎች ጥቃቱን ተከትሎ መሳሪያዎቻቸውን በፍጥነት በማንቀሳቀስና የመከላከያ ስርዓታቸውን በማዘመን ያሳዩትን ፈጣን የማገገም አቅም በመገረም አምነዋል። ከዚሁ ጋር ተያይዞ ኢራን በድርድር ጠረጴዛ ላይ ያላት አቋም የማይናወጥ መሆኑ ተረጋግጧል። የኢራን ተደራዳሪዎችም ሆኑ የሀገሪቱ ከፍተኛ አመራሮች የባለስቲክ ሚሳይልና የድሮን ማምረት ፕሮግራማቸው ለምንም አይነት ድርድር እንደማይቀርቡና የምዕራባውያንን ገደብ እንደማይቀበሉ አሳውቀዋል። የኢራኑ ፕሬዚዳንት መሱድ ፔዚሽኪያን ከፓኪስታኑ ጠቅላይ ሚኒስትር ሻባዝ ሻሪፍ ጋር በኢስላማባድ ባደረጉት ውይይት ወቅት የኢራን የሚሳይል ፕሮግራም የሀገሪቱ የህልውናና የሉዓላዊነት የጀርባ አጥንት መሆኑን አረጋግጠዋል። የኢራን መገናኛ ብዙሃን እንደሚገልጹት የአሜሪካና የእስራኤል የጦርነት ሚዛን ያዛባውና ለድርድር እንዲቀመጡ ያስገደዳቸው ይኸው የኢራን እያደገ የመጣ የሚሳይልና የድሮን አቅም ነው። እነዚህ መሳሪያዎች የኢራን ብሔራዊ መከላከያ ሉዓላዊ ንብረቶች እንጂ የፖለቲካ መደራደሪያ ቺፕ አለመሆናቸውን ኢራን በግልጽ አሳይታለች። በመጨረሻም ግጭቱና የዲፕሎማሲ ውጣ ውረድ እየተካሄደ ባለበት ወቅት አሜሪካ በሰኔው የሽግግር ስምምነት መሰረት ቃል የተገባውን የተኩስ አቁም ጥሳለች በማለት ኢራን ኃይለኛ ውንጀላን ሰንዝራለች። የኢራን የውጭ ጉዳይ ሚኒስቴር አሜሪካ በኢራን የክትትልና የቅኝት ማዕከላት ላይ ያደረሰችው ጥቃት የተባበሩት መንግስታት ድርጅት ቻርተር አንቀጽ 2ና የተኩስ አቁም ስምምነቱን የሚጥስ መሆኑን በመግለጽ ዓለም አቀፉ ተቋም ጣልቃ እንዲገባ ጠይቋል። ኢራን በቻርተሩ አንቀጽ 51 መሰረት ራሷን የመከላከል የተሟላ መብት እንዳላት በማስጠንቀቅ ሉዓላዊነቷን
ከማንኛውም የውጭ ወታደራዊ ትንኮሳ በቆራጥነት እንደምትጠብቅ አረጋግጣለች። በአጠቃላይ ከነዚህ ተከታታይ ሁነቶች መረዳት እንደሚቻለው ዛሬ ላይ ያለችው ኢራን በውጭ ኃይሎች ጥቃት የማትንበረከክ፣ የደረሰባትን ወታደራዊ ጉዳት በአጭር ጊዜ ጠግና የማገገም ብቃት ያላት፣ የዓለምን የኢኮኖሚ ደም ስር የሆነውን የባህር መስመር በብቸኝነት ለመቆጣጠር የሚያስችል ስትራቴጂካዊ ድፍረት ያላትና የኒውክሌር ስጋትን እንደ ፖለቲካዊ መደራደሪያ በመጠቀም ሀያላን ሀገራትን ወደ ጠረጴዛ ማምጣት የቻለች ሀገር መሆኗን አሳይታለች። በአንጻሩ አሜሪካና አጋሮቿ የቴክኖሎጂ አቅርቦት መጓተትና ፖለቲካዊ ጫናዎች በፈጠሩባቸው ውስብስብ ፈተናዎች ውስጥ ሆነው የኢራንን ስር የሰደደ ቀጠናዊ ተጽዕኖ ለመግታት የዲፕሎማሲና የወታደራዊ ኃይልን ሚዛን ለመጠበቅ ከፍተኛ የሆነ ትግልን እያደረጉ ይገኛሉ። ይህ የጥንካሬ የስትራቴጂ የዲፕሎማሲና ወታደራዊ ቴክኖሎጂ ፍልሚያ የመካከለኛው ምስራቅን የፖለቲካ መልክ በአዲስ መሰረት ላይ እየቀረጸው እንደሚገኝ በርካታ ሁኔታዎች በጉልህ ያስገነዝባሉ። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ